እግዚአብሔር ለሕዝብ ጥቅም፣ ለጓደኞቹ፣ ለቤተሰብ፣ ለማህበራዊ ሚዲያ እንኳን እንዳያጋሩ የሚፈልጋቸው አንዳንድ ነገሮች አሉ። እነዚህ ነገሮች ቅዱስ፣ የግል፣ ስትራቴጂካዊ ናቸው። እነርሱን ከተንከባከብካቸው ዕጣ ፈንታን ይጠብቃሉ። በግዴለሽነት ካጋለጥካቸው ግን ጠላት ሊያልፋቸው የማይችላቸው በሮች ይሆናሉ። በዚህ ቪዲዮ ለማንኛውም ሰው መግለጥ የሌለባችሁ 5 ነገሮች እናያለን። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ሙሉ በሙሉ መግለጽ የሌለብህ የመጀመሪያው ነገር እግዚአብሔር ስለ ወደፊት ያሳየህን ሙሉ ካርታ ነው። እግዚአብሔር ነገን ሲያሳይህ እንድታውቀው በራስ ስር ፍቃድ አይሰጥህም። ለዚያ እንድትዘጋጅ ጸጋን ይሰጥሃል። ዮሴፍ ይህንን ስህተት ሰራ። በዘፍጥረት ምዕራፍ 37 ከቁጥር 5 እስከ 8 መጽሐፍ ቅዱስ እንዲህ ይላል። ዮሴፍ ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም አብዝተው ጠሉት። ትንቢታዊ የወደፊት ሕይወቱን ልባቸው ሊያከብረው ለማይዘጋጁ ሰዎች አካፈለ። ያ መገለጥ አላስፈላጊ ጦርነት አስነስቷል። ሕልሙ እውነት ነበር፣ ነገር ግን የተናገረበት ጊዜ የተሳሳተ ነበር። እግዚአብሔር በሕልሙ አልተቆጣም። እግዚአብሔር ዕጣ ፈንታውን አልተቃወመም። ነገር ግን ዮሴፍ የመጀመሪያ ንግግር ቅናትን፣ ፉክክርን እና በሕይወቱ ላይ ሴራዎችን አነሳሳ። ምሳሌ ምዕራፍ 29 ከቁጥር 11 ሰነፍ አእምሮን ሁሉ ይናገራል፣ ጠቢብ ግን እስከ በኋላ ድረስ ይጠብቃል ይላል። ጠቢብ ሰዎች እግዚአብሔር ያሳያቸውን ሁሉ ለክፍት አየር አይገልጡም። እግዚአብሔር የሚገልጥላቸው ነገር ሁሉ ለማስተዋወቅ ሳይሆን ለማዘጋጀት እንደሆነ ያውቃሉ። አንዳንድ ራእዮች እንደ ዘር ናቸው። ዘሮች በጨለማ አፈር ውስጥ መቀበር አለባቸው ከመብቀላቸው በፊት። ዘርን አጋልጠ በአየር ላይ ለረጅም ጊዜ ብታወዛውዘው መሬት ላይ ፍሬ ከማፍራት ይልቅ በእጅ ይሞታል። ዕጣ ፈንታ በብርሃን ከመታየቱ በፊት በተደበቁ ቦታዎች መሆኑ የተሻለ ይሆናል። እግዚአብሔር ብዙውን ጊዜ የሚደብቀውን ይጠብቃል። ታዲያ ምን ማድረግ አለብህ? ራእዩን በግል ጻፍ፣ በትዕግስት ጸልይበት። እግዚአብሔር በይፋ ከመግለጥህ በፊት በጸጥታ ያብስል። ለሁሉም ሰው የትንቢት የወደፊት ሕይወትህን ሙሉ ካርታ አታካፍል። ውጤቶች በወቅታቸው ራሳቸውን እንዲገልጡ አድርግ። ሁለተኛው ሙሉ በሙሉ መግለጽ የሌለብህ ነገር የውስጥ ውጊያዎችንና የድክመቶችን ጥልቀት ነው። እውነቱን ለመናገር ምክር መፈለግ ጥበብ ነው። ነገር ግን በአምላካዊ ኑዛዜና በግዴለሽነት መጋለጥ መካከል ልዩነት አለ። ፈገግ የሚሉልህ ሁሉ የተሰበሩ ቦታዎችን ለማከም ዘይት የላቸው። ሳምሶን ይህንን በጣም በሚያሰቃይ መንገድ ተምሯል። መሳፍንት ምዕራፍ 16 ከቁጥር 17 እስከ 21 የጥንካሬውን ሚስጥር ለገሊላ ሲገልጥ ያሳየናል። ኃይሉን ሳይሆን ጥሪውን ትወድ ነበር። በቅባቱ ተደንቃ ነበር፣ ነገር ግን ለጠላቶቹ ታማኝ ነበረች። የሕይወቱን ጥልቅ ሚስጥር ሲከፍት ተጋላጭነቱን ወደ መሳሪያ ቀይረዋለች። በዚያው ጭኗ ላይ ያሳረፈው ፀጉር የተላጨበት ቦታ ሆነ። መዝሙር 40 ከቁጥር 9 እንዲህ ይላል፣ ደግሞ የሰላሜ ሰው የታመንኩበት እንጀራዬን የበላ በእኔ ላይ ተረከዙን አነሳ። ሚስጥሩ ይኸውልህ፣ በስተት የተጋራ ድክመት ጠላት በሮችን እንዲያጠና ኃይል ይሰጠዋል። የትግልህን ንዳፍ ለአደጋ ተጋላጭ ለሆኑ ሰዎች ስታስረክብ በኋላ ላይ እንዴት እንደሚጎዱ መመሪያ ትሰጣቸዋለህ። ታዲያ ምን ማድረግ አለብህ? በመጀመሪያ ትግሎችህን በእግዚአብሔር ፊት አቅርብ። ልብህን በፊቱ አፍስስ። ከዚያም አስፈላጊ ከሆነ ለአንድ ወይም በጣም ጥቂት በመንፈስ ለበረቱ ወይም ስሜት ብቻ ሳይሆን ፍሬ ላላቸው የታመኑ የጎለመሱ አማኞች ውሰዳቸው። ደህና ነህ ለሚሉ ሁሉ ዝርዝር ኑዛዜዎችን አትሰጥም። አንዳንድ ሰዎች መረጃ ይፈልጋሉ፣ ፈውስህን አይደለም። በቸልተኝነት መግለጽ የሌለብህ ሶስተኛው ነገር እግዚአብሔር በጥሞና ጊዜ የሚሰጥህን የተወሰኑ መመሪያዎች ነው። መለኮታዊ መመሪያዎች የክርክር ርዕሰ ጉዳዮች አይደሉም፣ የታዛዥነት ተግባራት ናቸው። እግዚአብሔር ተንቀሳቀስ፣
ቆይ፣ ጠብቅ ወይም ተዘጋጅ ሲልህ ያ ቃል መሳሪያ እንጂ የውይይት መጀመሪያ አይደለም። ነህምያ ይህንን ተረድቷል። በነህምያ ምዕራፍ 2 ከቁጥር 12 እስከ 16 በሌሊትም ተነሳው የኢየሩሳሌምንም ቅጥር ለማየት ወጣው እና አምላኬ በኢየሩሳሌም ልሰራው በልቤ ውስጥ ያኖረውን ለማንም አልነገርኩም ይላል። ሥራው እስኪቋቋም ድረስ መረመረ፣ አቅዶ በጸጥታ ተንቀሳቀሰ። ያኔ ብቻ ተናገረ። ለምን? ምክንያቱም በጣም ቀደም ብሎ ጮክ ብሎ የተነገረው መመሪያ እስካሁን ድረስ ልትጋፈጧቸው የማትችሏቸውን ተቃውሞ፣ ፌዝ፣ መዘግየት ሊስብ ይችላል። ዲያብሎስ በሰዎች በኩል ይሰማል። ከፊትህ ያለውን እያንዳንዱን እርምጃ ብታሳውቅ ጠላት በታዛዥነት ዙሪያ ወጥመድ እንዲያስቀምጥ ጊዜ ትሰጣለህ። ለሁሉም ሰው ስለሱ አትናገር። ታዲያ ምን ማድረግ አለብህ? መጀመሪያ ታዘዙ፣ በኋላ ተናገሩ። ሰዎች ፍሬውን ሲያዩ ወደዚያ ያመጣሁትን መመሪያዎች ከመጠን በላይ ማብራራት አያስፈልጉትም። አራተኛው ነገር እግዚአብሔር የሚሰጥህ የጸጋ መጠን ነው። ሞገስ ውብ ነው፣ ነገር ግን ሁል ጊዜ የሚታወጅ ሞገስ ኢላማ ይሆናል። ጸጋህን በጮክታ ባብራራ ቁጥር ቅናት እንዲመረምረው ትጋብዛለህ። መርደኪዮስ ለዚህ ቀጥተኛ ምሳሌ ነው። በንጉሡ በር ላይ ተቀምጦ ተግባሩን እየፈጸመ ሴራውን እያጋለጠ ታማኝ ሆኖ ቆይቷል። ያደረጋቸውን ሁሉ ለማንም አልነገረም። ሆኖም ከዚያ በኋላ ንጉሡ እንቅልፍ መተኛት አልቻለም። መዝገቦቹ ተነበቡ። መርደኪዮስም በአደባባይ ክብሩን አገኘ። የእግዚአብሔር ሞገስ በግልጽ ከመገለጡ በፊት በማይታይ ሁኔታ እንዲሰራ ፈቅዷል። ስለ እያንዳንዱ በር አጋጣሚ ግንኙነት ስትናገር ልታስወግዳቸው የማትችላቸውን አላስፈላጊ ቅናትና መንፈሳዊ ጥቃቶችን ልታነሳሳ ትችላለህ። ሞገስ በቃላት ካልተጠበቀ የበለጠ ጠንካራ ይሆናል። እግዚአብሔር ለሰጠ ነገር መከራከር አያስፈልግም። ሕይወትህ ማስረጃ ይሁን። ታዲያ ምን ማድረግ አለብህ? ትሑት ሁን፣ ወጥነት ይኑር። እግዚአብሔር የነደፈውን ይከላከል። መንፈስ ቅዱስ ሲመራ ምስክርነቶችን አካፍል። ነገር ግን ሞገስን ወደማያቋርጥ የስርጭት ቻናል አትቀይር። ጸጥ ያለ ጸጋ ከከፍተኛ ኩራት የበለጠ ረጅም ጊዜ ይቆያል። ለመግለጥ በፍጹም መቸኮል የሌለብህ አምስተኛው ነገር እግዚአብሔር ከማረጋገጡ በፊት የሚቀጥለው መንፈሳዊ ደረጃ ነው። በመንፈሳዊ ዓለም ውስጥ መታወቅ የሚመጣው ከአዳዲስ ጠላቶች ጋር ነው። እያንዳንዱ አዲስ ደረጃ የራሱ የሆነ ጦርነት አለው። ለዚህም ነው እግዚአብሔር ብዙ ጊዜ ሰዎችን በግልጥ ከመግለጡ በፊት በጸጥታ የሚያነሳቸው። ዳዊት ጥሩ ምሳሌ ነው። በአንደኛ ሳሙኤል ምዕራፍ 16 ከቁጥር 12 እስከ 13 ሳሙኤል ዳዊትን በወንድሞቹ መካከል ቀባው። ጭብጨባ በሌለበት ቦታ ላይ ዘይት ፈሰሰ። ምንም አይነት ብሔራዊ ማስታወቂያ፣ መድረክ፣ መለከት አልነበረም። ልጅ ብቻ፣ ነብይና እግዚአብሔር። ከቅባቱ በኋላ ዳዊት ለተወሰነ ጊዜ በጎችን መጠበቅ ጀመረ። እግዚአብሔር በስውር እያሳደገው ነበር። ማንም ሳያጨበጭብ እጆቹ አንበሶችንና ድቦችን መዋጋትን ተምረዋል። ልቡ በጎልያድ ፊት ከመቆሙ በፊት በተደበቀ ሜዳ ላይ እየተቀረጸ ነበር። ሉቃስ ምዕራፍ 2 ከቁጥር 52 ስለ ኢየሱስ ይነግረናል። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። ቅደም ተከተሉን ልብ ይበሉ። ጥበብ፣ ቁመት፣ ሞገስ፣ በእግዚአብሔር ከዚያም በሰዎች ፊት ማደግ። እግዚአብሔር እስካሁን ያላረጋገጠውን ማዕረግ ወይም አሁንም በውስጣችሁ የሚገነባውን ደረጃ ማወጅ ከጀመራችሁ መሸፈኛችሁን ትገፋላችሁ። ሰዎች ስሮቻቸው ገና ጠንካራ ያልሆኑ ፍሬዎችን መጠበቅ ይጀምራሉ። መንፈሳዊ ጥቃቶች የሚመጡብህ ገጸ ባህሪ ሊሸከማቸው ዝግጁ ከመሆኑ በፊት ነው። እውነቱ ቀላል ነው። እግዚአብሔር በጸጥታ ያነሳል እና ጮክ ብሎ ያቆማል። በመድረክ ላይ ከማቆሙ ከረጅም ጊዜ በፊት በጥናት በጸሎትና በመታዘዝ ይተክላል። ታዲያ ምን ማድረግ አለባችሁ? በጸሎት እደጉ። በቃል ውስጥ ስር ስደዱ። ወደ መገለጥ ከመምጣታችሁ በፊት ገጸ ባህሪያችሁ ከጥሪያችሁ ጋር እንዲገናኝ ፍቀዱለት። ራሳችሁን ዘውድ ማድረግ አያስፈልጋችሁ።
ዳዊትን በግል የቀባው ያው አምላክ ጊዜው ሲደርስ ንግስናው በሕዝብ ፊት እንዲታወቅ አድርጓል። ይህ ሁሉ ወደ አንድ የመጨረሻ እውነት ይመራል። እግዚአብሔር የሚሰጣችሁ ሁሉ ለሰዎች እንዲሰጥ የታሰበ አይደለም። አንዳንድ ነገሮች ለመማለጃ፣ አንዳንዶቹ ለመመስረት፣ አንዳንዶቹ ደግሞ ለመጠበቅ ናቸው። ኢየሱስ እንኳን ድንበሮችን ጠብቋል። በዮሐንስ ምዕራፍ 2 ከቁጥር 24 እስከ 25 እንዲህ ይላል፣ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር፣ ራሱ በሰው ያለውን ያውቅ ነበርና። ሰዎችን ይወድ ነበር፣ ነገር ግን በግዴለሽነት አልተማመናቸውም። ለፍቅር ተጠርተሃል፣ ነገር ግን ክፍት ማስታወሻ ደብተር እንድትሆን አልተጠራም። ብስለት ማለት ምን መያዝ እንዳለብህ ማወቅ ነው። ዕጣ ፈንታ የሚጸናው በማስተዋል ነው። ልብህን ጠብቅ፣ ዕቅዶችህን ጠብቅ፣ መመሪያዎችህን ጠብቅ፣ ጸጋህን ጠብቅ። የተደበቀው ነገር ወደ ብርሃን የሚመጣበትን ጊዜ የሚወስነው እግዚአብሔር ይሁን። ይሄ መልእክት በእውነት መንፈሶን ከነካዎት ከመናገር ይልቅ ጊዜውን እጠብቃለሁ እያሉ በኮመንት ላይ ያስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። ይህንን አገልግሎት በመደገፍ ከአገልግሎቱ ጎን ለመቆም በስክሪኑ ላይ ያለውን አማራጭ መጠቀም ይችላሉ። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።